ኅዳር 25 ቀን ቅዱስ መርቆሬዎስ ቃል ኪዳን ተቀብሎ እንደ ወዳጄ እንደ ቅዱስ ጊዮርጊስ ለቸገረው ሁሉ ለጨነቀው ሁሉ በሞትም በሕይወት ላለ ሁሉ መርቆሬዎስ ብሎ ስምህን ለጠራ ሁሉ ፈጥኜ እደርስለታለሁ። አንድ ሊቅ ምን አሉ? መርቆሬዎስ አሉ ገና መርቆ ሳይሆን መ ሲባል ይደርሳል ይላሉ። በጣም ፈጥኖ ከመድረሱ ይደርሳል። እንደ ባልንጀራው እንደ ቅዱስ ጊዮርጊስ የቅዱስ መርቆሬዎስን ስም የሚጠራ ገድሉን የሚያነብሰው ያለ ዕድሜው አይቀሰፍም። በሰይፍ በጥይት ለሚሞት ሁሉ እንዳይገደል ቅዱስ መርቆሬዎስ አቃቤ ሁኖ የተሾመ ነው። ለሚያምኑበት ጠባቂ ሁኖ የተሾመ ነው። ስለዚህ ገድሉን ከደገማችሁ፣ ዝክሩን ከዘከራችሁ፣ በዓሉን ካከበራችሁ፣ ስሙን ከጠራችሁ እሳትም ቢሆን ሰይፍም ቢሆን ጥይትም ቢሆን አይመታችሁ። እውነት ቤተ ክርስቲያን ልክ እንደ ዮሐንስ መጥምቅ እንደ ድንግል ማርያም ከፍ አድርጋ ልታከብረው የሚገባ ሰማዕት ቅዱስ መርቆሬዎስ ነው። እንኳን ለቅዱሱ ሰማዕት ለቅዱስ መርቆሬዎስ የዕረፍት በዓል ሁላችሁንም በሰላም አደረሳችሁ። እግዚአብሔር የምስጢሩን ደጅ ከፍቶ የልቡናችንን ደጅ ከፍቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ጊንጡን እባቡን ትረግጡ ዘንድ ስልጣንን ሰጥቻችኋለሁ አለ ማርቆስ 16 ላይ። ቅዱስን መርቆሬዎስ ቅዱስ ጊዮርጊስን ቅዱስ ተክለ ሃይማኖትን ወደኛ ሲመጡ ክርስቶስ እነሱን እግር አድርጎ ወደኛ እየደረሰ ነው። እነሱ ወደኛ ቤት ሳይመጡ ሲክሩ የሚቀረው ክርስቶስ ነው። ሰይ ምንድን ያላቸው ሐዋርያትን ስንቅ አትቋጥሩ፣ ወይም በትር አትያዙ፣ ወይም ጫማ አትያዙ፣ ወይም ከረጢት አታዙ፣ ከደረሳችሁበት ሂዳችሁ ሰላም ለዚህ ቤት ይሁን። ሰላም ከተቀበሏችሁ ሰላማቸው ያርፍባቸዋል። ሰላም ማን ነው? ራሱ ነው። ውእቱ ሰላምነ ይለዋል ቅዱስ ጳውሎስ። እሱ ሰላማችን ነው አለ። እሱ ሰላማችን ከሆነ እናንተ ሰላም ለዚህ ቤት ላላችሁት ቤት ሰላም ይደርሰዋል ማለቱ ምን ማለት ነው? እናንተ ከደረሳችሁበት ቤት ሰላምን ይደርሳለሁ ማለቱ ነው። እናንተን ያልተቀበለ ሰው ሰላማችሁ ወደ ራሳችሁ ይገባል ማለቱ ሰላም እኔ ሰላማችሁ እኔ በእናንተው አድሬ እኖራለሁ፣ ቢቀበሏችሁ ግን ከእናንተ ወደ ሌላው ደርሳለሁ ማለቱ ነው። ዘመነ ሰማዕታት ደረስን። ሌሎቹ ሰማዕታትም እንደዚሁ ሙተው ገዙ። ሰማዕትነት የጀመረው ከእስጢፋኖስ ነው። ሙሉ ታሪኩን አልተርክም እንዳይረፍድብን። ከሰማዕታት አንዱ መርቆሬዎስ ነው። እዚህ ለመድረስ ነው። ቅዱስ መርቆሬዎስ ነው። አባቱ ኖህ ይባላል። እናቱ ታቦት ትባላለች። በኋላ ስማቸው ክርስቲያን ሲሆኑ ያገኙት ስም ነው። በሮም ተወልዶ ያደገ ነው። አባቱ እና አያቱ አውሬ አዳኞች ናቸው። አውሬ እያደኑ የሚበላውን ይበላሉ፣ የማይበላውን አይበሉም። እያደኑ ሲኖሩ አንድ ቀን ገጸ ከለባት የሚባሉ በጣም ኃያላን አራዊትን አገኙ። እኒህ ጥርሳቸው ከአንበሳ ይልቅ የሚበልጥ ግርማቸው የሚያስፈራ የሁሉንም አራዊት ስልጣን ወይም ጉልበት አካተው የያዙ ናቸው። እንደ ዘንዶ ይነድፋሉ፣ እንደ አንበሳ ይሰብራሉ፣ እንደ ነምር ይወጋሉ። እንደ ሌላውም ሁሉ ስልጣን አላቸው። ኃይለኞች ናቸው። ግን የሰው ዘር ናቸው። በነገራችሁ ላይ ሰው ዘር ናቸው። የሰው ዘር መሆናቸው በምን እንደሚታወቀው የሰው ዘር ያልሆነ ሰው ክርስትናን አያገኝም። ተጠምቀዋል ኋላ። ስለዚህ ሰዎች ናቸው። ጥምቀት የተሰጠች ደግሞ ለሰው ዘር ነው። በምን ምክንያት እንዲያለ ፍጥረት እንዲያለ ፊት እንደሰጣቸው እግዚአብሔር ያውቃል። ፊታቸው የውሻ ነው የሚመስል፣ ጆሮአቸውም የውሻ ነው። እንዲያው ነው እነዚያን አራዊት አገኙ። የቅዱስ መርቆሬዎስን አያት ሰብረው ገደሉት። የቅዱስ መርቆሬዎስ አባት ቀረ። እሱንም ሰብረን እንገላለን ሲሉ መልአከ እግዚአብሔር መጣ። ተው እንዳትነኩ፣ ከዚህ ሰውዬ ቡሩክ ዘር ይወጣልና አላቸው። እንዳትነኩት አላቸው። ኋላ ግርማቸውን አጠፋው፣ ገራም አደረጋቸው፣ አገረማቸው፣ የዋህ አደረጋቸው። ደጎች ሆኑ። አውሬነታቸው ለቀቃቸው። የእኛንም አውሬነት ያስለቅቅልን እግዚአብሔር። አውሬነታቸው ለቀቃቸውና ከዚያ በኋላ ለቅዱስ መርቆሬዎስ አባት ሰገዱለት፣ እጅ ነሱት። አያችሁ፣ ቅዱስ መርቆሬዎስ ሳይወለድ አባቱን ከመከራ ጠብቋል። ይውላችሁ ልጅ እኮ ይውላችሁ ደግ ልጅ ገና ሳይወለድም ስለሱ ብላችሁ እንዳገሉት ይባላል። ልጅ የሚጠቅመው ስለዚህ ነው። ድንግል ማርያም እኮ ገና ሳትወለድ ነቢያትን ትጠብቃቸው ነበረች። ቅዱሳን ነቢያት ከመከራ የሚያመልጡት ድንግል ማርያምን ስለሚወልዱ ነው። ኋላ እሷ ከነሱ ስለምትወለድ ከመቅሰፍት ያመልጡ ነበረ። ዘር ሳይተኩ እንዳይሞቱ የሚያደርጋቸው ይስሐቅን ከሰይፍ ያዳነው ለምንድን ነው?
እመቤታችን እንዲወልድ የእመቤታችን ዘር ወልዶ እንዲሞት ስለፈለገ ነው። መርቆሬዎስ ተወለደ። እየተንከባከቡ እያገዙ ይውላችሁ እግዚአብሔር ሲል እኮ ዘንዶውም ተገዛ፣ ነምሩም ተገዛ፣ አውሬውም ተገዛ። ዛሬም እንደነዚያ ገጸ ከለባት ሆነው ሰው የሚገሉትን፣ ሰው የሚያርዱትን፣ ሰው የሚቆራርጡትን፣ ሰው የሚበሉትን፣ ሰውን መብላት እኮ ነው። እነዚህን አውሬዎች ሁሉ እግዚአብሔር ልብ ይስጥልን። ቅዱስ መርቆሬዎስ ከዛሬ ጀምሮ አውሬዎችን ሰው ያደረገ አምላክ ነውና በኢትዮጵያ ያሉትን አውሬዎች ሁሉ ልባቸውን ይመልስልን። ቅዱስ መርቆሬዎስ ሰው ያርገን። እዚያ በኋላ አደገ፣ እሱም ተወለደ። አረ መርቆሬ ከኖህ ቤት የሆኑ አውሬዎች መጥተዋል አለ። አምጧቸው። እኔ ሳልሰማ አለ ንጉሡ፣ አቅም እንዳለው ሰው። ኋላ የቅዱስ መርቆሬዎስ አባት እዟቸው ሄደ። ሲሄድ ሴቶችም ደንግጠው ያለ ጊዜያቸው መውለድ፣ ሰው ሁሉ ፍግም እያለ ሞቱ። ውሰድልኝ እነዚህን ውሰድ ወዲያ ብሎ አገርማቸው። ኋላ የመርቆሬዎስ አባት ሲያዛቸው እንደገና ደግሞ ሰው መስፈራቸውን ተው። የቅዱስ መርቆሬዎስ አባትም ተሾመ፣ መኮንን ሆነ። ኋላ ጦርነት ተነሳ። ጠቅለል አድርጌንም ጨርሶ አይዟችሁ። ጦርነት ተነሳና የቅዱስ መርቆሬዎስ አባት ተዋጋ። ድል ነስቶ ተመለሰ። ድል ነስቶ ከተመለሰ በኋላ እንደገና ደግሞ ሌላ ጦርነት ይነሳል። ሌላ ጦርነት ሲነሳ ይውላችሁ በዚህ ጊዜ ጦርነቱን አሸንፎ ሲመጣ የቅዱስ መርቆሬዎስ አባት ንጉሡ ምን አረገ? አይመችስ እሱም በዚያው ሙቶ ስለሚቀር ሚስቱን ላግባት ብሎ አሰበ ንጉሡ። ነውር ነው በእውነት። አሁን የሰው ሀገር እጠብቃለሁ ያለ ሰው ሀብቱም ሚስቱም አይነካም። ነውር ነው በእውነቱ ማለት የማንም ሰው አይነካም። እዶ አረ ንጉሡ ሊያገባሽ ይፈልጋል አሏት። እሷ ደግሞ አይ እኔማ በቃል ኪዳን የታሰርኩ ሰው ነኝና ንጉሥም ቢሆን ለሱ አልሆንም አለችና ልጇን እሳ በሌሊት ተሰደደች ወደማታውቀው ሀገር ማለት ነው። ክርስትና የሚሰደዱለት ነው ይውላችሁ። አሁን እንዲያው ከእናንተ መካከል ለትዳሩ የሚሰደዳለ? እንኳን መሰደድ በስድብ የምትፋቱ እኮ ናችሁ እናንተ። ማፈሪያ ሁላ እኮ ነው ያለው ሰው። እንዲሁ አሁን ሰው ነኝ ብሎ እኮ እንዲሁ በእውነቱ እንዲሁ አላይ ቅዱስ መርቆሬዎስ አባት መጥቶ ተቀመጠ። እሱም ሌላ ለግባ አላለም፣ ተቀመጠ። ሌላ ጦር ተነሳና ሄደ። ሌላ ጦር ተነስቶ ደግሞ ሲሄድ የእግዚአብሔር ፈቃድ ነውና ተማረከ የቅዱስ መርቆሬዎስ አባት። እሷ መርቆሬዎስን ይዛ ተሰዳለች። ለካ እሷ ተሰዳ የሄደችበት አገር ነው ከቅዱስ መርቆሬዎስ አባት አገር ጋር ጦርነት የገጠመ። ኋላ ባሏ ተማርኮ ወደ ማን ሄደ? እሷ ወደ ተሰደደችበት አገር። ከጦርነት በኋላ እሷን በስደት እሱን በምርኮ ወሰደና እዚያ እሱ ሄዶ ደግሞ ተመልከተው እግዚአብሔር በግርማው ይከተለው የለ በባዕድ አገር ሄዶ ደግሞ ምን ይሆናል? መኮንን ሆነ፣ ደግሞ ተሾመ። ኋላ ተሾሞ ቤተ ክርስቲያን ሲሳለም አየችው ልጇን መርቆሬዎስን። እዛ ስታየው ባሏ ነው ነው ብላ በልቧ ያዘችና አንድ ቀን እሱ መኮንን ነው፣ ህዝቡን ሰብስቦ ከእንግዳ ቤት በዚህ ይህን ስሩ ቅጡ እያለ ስርዓት ሲያስተዳድር ሲሰራ ሲቀጣ አየችው። ልጇን ቅዱስ መርቆሬዎስን ሸልማ አልብሳ ሂድና እዚያ ከትልቁ ፈረስ ላይ ውጣበት አለችው። ከመኮንኑ ፈረስ ነው እዶ ወጣ። የማን አባቱ ነው ደግሞ ይሄ ከጌታችን ፈረስ ላይ የሚቀመጥ ነው? ሊመቱት አሉ። ቆይ እስኪ ተውት አለ። ክርስቲያን ነው እንግዲህ። እሱም ተቆጥቷል። የማን ልጅ ነው እንዲሚደፍረኝ ብሎ ተቆጥቷል። እንግዲህ ከዛ ሄዶ ተቀመጠ። ኋላ ሲል ቀረብ ባለችና ጌታዬ አትቆጣ፣ አንተም ስደተኛ እኔም ስደተኛ አለችው። ቀስ አድርጋ ስትነግረው ነው። ሰውን ወደዚያ ሂዱ አለና ነይ እስቲ ብሎ እሷን እንዴት ነው ይህን ነገር የተናገርሽው አላት። አይ እኔ እኮ ባለቤትህ ነኝ አለችው። ለዚህ ያበቃን እግዚአብሔር የተመሰገነ ይሁን ብሎ እግዚአብሔርን አመስግነው በስደት ሀገር እሱ በጦርነት ተማርኮ እሷ በስደት ተገናኝተው ትዳራቸው እንደገና ቀጠለ። የሁላችሁንም እግዚአብሔር ያስቀጥልላችሁ። ምን አረገ? ከዚያ በኋላ ተመልከቱ። ከዚያ እናት አባቱ በቃል ኪዳን አረፉ። ቅዱስ መርቆሬዎስ ተተካ። ቅዱስ መርቆሬዎስ ከተተካ በኋላ ዳኪዎስ የሚባል ንጉሥ ነገሰ። ኋላ ይህንን አገር ጦርነት ሌላ አገር ገጠመው። ቅዱስ መርቆሬዎስ በአባቱ እግር መኮንን ሆኖ ተሾመ። ጦርነት ሲመጣ ተጨነቀና እንዴት ላድርግ አለው። ቅዱስ መርቆሬዎስ እግዚአብሔር ይረዳናል፣ እግዚአብሔር እኛ ሂደን ሰዎችን እናጥፋ ስላላል ሊያጠፉን ስለመጡ እግዚአብሔር ይረዳናል አለው። ሲሄድ ቅዱስ ገብርኤል ጥር 25 ቀን ተገልጦ ለቅዱስ መርቆሬዎስ ሰይፍ ሰጠው። ረቂቅ ሰይፍ ነው። ረድኤት ሰጠው ነው። ረድኤት ሰጠው። የሚያሸንፍበት ኃይል ሰጠው። ጦርነቱን ታሸንፋለህ፣
ነገር ግን አሸንፈ ስትመለስ ፈጣሪህን እንዳትረሳው አለው። ከዚያ በኋላ ሲሄድ ከጦርነቱ ሲሄድ መልአኩ ቅዱስ መርቆሬዎስ ወታደር ነው። ሲሄድ መልአኩ ከቅዱስ መርቆሬዎስ ፊት እየሄደ ጠላቶቹን ጥርግ ያደርግለት ነበረ። ያን አሸንፎ ሲመለስ ንጉሡ ጣዖት እያመለክ አገኘው። ከዚያ በኋላ ቅዱስ መርቆሬዎስ ከቤቱ ገብቶ ተቀምጦ ሳለ መልአኩ ተገለጠና መርቆሬዎስ ለምንድን ነው እንዳትረሳ ያልኩህን የረሳህ? አሸንፈ ስትመለስ ፈጣሪህን እንዳትረሳ አላልኩህም ምን አለው። ኋላ ንጉሡ ለጣዖት መስዋዕት ያልሰዋ ሰው ይገደላል ብሎ አዋጅ ነገረ። መርቆሬዎስ እኮ አልመጣም አሉት። ለጣዖቱ መስዋዕት ሲያቀርቡ ቅዱስ መርቆሬዎስ ቀረ። አልመጣም እኮ አሉት። መርቆሬዎስ ማለት ገብረ ኢየሱስ ፍቁረ አብ ማለት ነው። የአብ ወዳጅ የኢየሱስ ክርስቶስ አገልጋይ ማለት ነው። የኢየሱስ ባሪያ የክርስቶስ ባሪያ ማለት ነው። አገልጋይ ማለት ነው። ባለሟል ማለት ነው። መርቆሬዎስ ማለት የስሙ ትርጓሜ። በኋላ የውላችሁ ምን ሆነ? ናበሉት ተባለ። ሄደ። እንዴት ወዳጅ መርቆሬዎስ ይህን ያህል ሳከብርህ እንዴት እንደዚህ አደረግክ አለው። አይ እኔ ሃይማኖት ሳለህ ወታደርህ ነበርኩ፣ ስትክድ ግን የክርስቶስ አገልጋይ ነኝ። ትጥቅም ይኸውልህ ጋሻም ይኸውልህ ብሎ ፈቶ ጣልለት። ነገስታት በእንቲአከ ይገድፉ ጌራ ወጠቆሙ ይፈትሑ ሐራ የተባለው ይሄ ነው። ስለዚህ ነገስታት ክርስቶስ በአንተ ትምህርተ በዋት ክርስቶስ ዘትትነገርም ጵርስፎራ ከቅዱስ ሥጋው ከክቡር ደሙ አስቀድሞ የምትነገር ምስጢረ ሃይማኖት ክርስቶስ ሆይ በአንተ ፍቅር ምክንያት ነገስታት አይ ክርስቶስን ከካድክስ ሹመትኩም ይኸውልህ ብለው ዘውዳቸውን ትተው ይመንናሉ፣ ይከተሉሃል። ሰራዊትም ቢሆን ወታደሮችም ቢሆን ለአንተ ትጥቃቸውን ፈተው ይከተሉሃል እንደተባለ ከዚያ በኋላ ምን አደረገ? ትጥቁን ፈታለት። በሉ ግረፉት ብሎ በርጥብ ሽመሎች በትሮች እጅጉን አስቀጥቅጦ አስደበደበው። በዚህም ፈጣሪውን ያመሰግን ነበረ። ከዚያ በኋላ ደግሞ ከላም ቆዳ በተሰራ ጅራፍ ደሙ እስከሚዘንብ ድረስ አስገረፈው። ይህንን አስገርፎ በብረት ምጣድም እንዲጠበስ አደረገው። በብረት ምጣድ ላይ ተደርጎ በእሳት እንዲቀቀል አደረገው። ደሙ እየፈሰሰ እሳቱን ያጠፋው ነበረ። ሰላም ለከ መርቆሬዎስ ዘሮም መስተጽነ ፈረስ ጸሊም አማንደዱ ታይቴከ ውሉደ መርገም እምቅሱፍ አባልከ እንተ ውሕዘ ደም አርአያ ዝናብ ብዙ አጥፍኦ ለፍህም። ቅዱስ መርቆሬዎስ ያፈሰሰው ደሙ በቃል ኪዳኑ የእኛንም የዝሙታችን የመከራችንን እሳት ያጥፋልን። አጠፋ እንዲህ እያደረገ ኖሮ ከዚህ በኋላ በዛሬው ዕለት ኅዳር 25 ቀን ቅዱስ መርቆሬዎስ ቃል ኪዳን ተቀብሎ እንደ ወዳጀ እንደ ቅዱስ ጊዮርጊስ ለቸገረው ሁሉ ለጨነቀው ሁሉ በሞትም በሕይወት ላለ ሁሉ መርቆሬዎስ ብሎ ስምህን ለጠራ ሁሉ ፈጥኜ እደርስለታለሁ። አንድ ሊቅ ምን አሉ? መርቆሬዎስ አሉ ገና መርቆ ሳይሆን መ ሲባል ይደርሳል ይላሉ። በጣም ፈጥኖ ከመድረሱ ይደርሳል። እንደ ባልንጀራው እንደ ቅዱስ ጊዮርጊስ ኦ ፍጡር ረድኤት እምሩፀ ተነፋስ ወአውሎ ለዘይፄዋ አከበ ተወክሎ አምኖ ለሚጠራ እምሩፀ ተነፋስ ወአውሎ ከነፋስ ፈጥነ ትደርሳለህ ይላል። ከነፋስ ቅዱስ መርቆሬዎስ ፈጥኖ ይድረስላችሁ ለሁላችሁም። ይህንን አድርጎ ቅዱስ መርቆሬዎስ አረፈ፣ ለወዳጆቹ ቃል ኪዳን ሰጠ። አሁን ዛሬ ለእኛም ማረፊያ ሰጠ። የሚገርማችሁ የቅዱስ መርቆሬዎስ ስዕሉ ታምርን ይሰጣል። የቅዱስ መርቆሬዎስን ስም የሚጠራ ገድሉን የሚያነብሰው ያለ ዕድሜው አይቀሰፍም። በሰይፍ በጥይት ለሚሞት ሁሉ እንዳይገደል ቅዱስ መርቆሬዎስ አቃቤ ሁኖ የተሾመ ነው። ለሚያምኑበት ጠባቂ ሁኖ የተሾመ ነው። ስለዚህ ገድሉን ከደገማችሁ፣ ዝክሩን ከዘከራችሁ፣ በዓሉን ካከበራችሁ፣ ስሙን ከጠራችሁ ሳትም ቢሆን ሰይፍም ቢሆን ጥይትም ቢሆን አይመታችሁም። እውነቴን ነው። ይህንን አምናችሁ ገድሉን ገዝታችሁ አንብቡ ከቤታችሁ። ዝም ብሎ ሰምቶ መሄድ ደግሞ ጥሩ አይደለም። አሁን ለሐኪም ተሄዶ ራሴን ይፈልጠኛል፣ ሆዴን ይቆርጠኛል፣ እጄን ይቆረጣጠመኛል ብላችሁ ሲያበቃ ዙራችሁ ቤታችሁን ብትመጡ ትድናላችሁ? መድኃኒት መዋጥ ነው አይደለም እንዴ? ዝም ብሎ ደዌን ሪፖርት አድርጎ መምጣት ያድናል? አያድንም። አሁን እናንተ እዚህ መጣችሁ መርቆሬዎስ አሞኛል፣ ቅዱስ መርቆሬዎስ ቸግሮኛል ብላችሁ ብዙ ብሶት ተናግራችሁ፣ እኔ ደግሞ ይኸው መድኃኒት አዘዝኩላችሁ። ካህን ሐኪም አይደለም እንዴ? አዘዝኩ። ምን አልኩ? የመርቆሬዎስን ገድል ነው መድኃኒት ክኒን አልኩኝ። እኔ አንብቡ ውህዳችሁ አልኩኝ። ሐኪሙ ይኸውላችሁ
ሐኪሙ ሲመክር ምንድን ነው? የሐኪሙን ትእዛዝ አክብር። ጧት 2 ማታ 2 ካለ ሰዓቷን ጠብቀ ዋጥ ብሏል። አይደለም እንዴ? ሰዓቱን ጠብቀ ዋጥ። እኔም ሰዓቱን ጠብቃችሁ ገድለ መርቆሬዎስ ድገሙ አልኳችሁ። ይሄ መድኃኒት ነው። ይሄ ይጠብቃችኋል፣ ከመቅሰፍ ይጠብቃችኋል፣ ከበሽታ ይጠብቃችኋል፣ ከእግዚአብሔር ያስታርቃችኋል ብያችሁ ድገሙ። እሺ በሉ። እንግዲህ ከሆነላችሁ በቀን በቀን ሀቃታችሁ በ25 ገድለ መርቆሬዎስ ሁላችሁም ደገሙ። ከመከራ ሥጋ ከመከራ ነፍስ ይጠብቃችሁ። ቅዱስ መርቆሬዎስ ካረፈ በኋላ በቅዱስ ባስልዮስ ዘቂሳርያ እና በቅዱስ ጎርጎርዮስ ዘመን ኡልያኖስ የሚባል ከሃዲ ንጉሥ ተነሳ። እውነት ቤተ ክርስቲያን ልክ እንደ ዮሐንስ መጥምቅ እንደ ድንግል ማርያም ከፍ አድርጋ ልታከብረው የሚገባ ሰማዕት ቅዱስ መርቆሬዎስ ነው፣ እንደ ቅዱስ ጊዮርጊስ። ለምን በሉኝ? ቅዱስ መርቆሬዎስ ቤተ ክርስቲያንን በአንድ ዘመን ያሻገረ የቤተ ክርስቲያን ድልድይ ነው። እንዲሁ ተጋድሎ የሞተ ብቻ እንዳይመስላችሁ። ቤተ ክርስቲያን ልትጠፋ ስትል ጳጳሳቱም እንዲገደሉ፣ ሕዝቡም እንዲጠፋ፣ መጽሐፍም እንዲቃጠል፣ ክርስቲያን የሚባል በምድር ላይ እንዳይኖር አዋጅ የሚነግር ጨካኝ ንጉሥ ነው የነገሰው። ክርስትና ሊቋረጥ ሲል ሰንሰለት ሆኖ ያሻገረ ነው ቅዱስ መርቆሬዎስ። የቤተ ክርስቲያን መሰላል ነው። ከዚያ በኋላ ቅዱስ ባስልዮስ ከታሰረበት እስር ቤቱ ሲገባ የቅዱስ መርቆሬዎስ ስዕል አገኘ። ቅዱስ ባስልዮስ አለቀሰ። ሰቅ ብሎ ቅዱስ ጎርጎርዮስ ባስልዮስ አለቀሱ። ኋላ ዘወር ቢሉ ስዕሉ የለም። የት ሄዶ ነው ሲሉ ከትንሽ ቅጽበት በኋላ ስዕሉ ከስዕሉ ላይ ያለው የሰይፉ አንደበት ደም እየተንጠበጠበበት ተመለሰ። ስዕሉ ራሱ ነው። ኦ ሰማይቱ ለክርስቶስ ቀተልኮኑ ለኡልያኖስ ጸረ ጽድቅ አለው። የክርስቶስ ሰማይት የክርስቶስ ወታደር መርቆሬዎስ ኡልያኖስን ገደልከው እንዴ ቢለው ደነነ ሲል ከመእወ ዘይብል ከመኦሆ ከመእወ ስንክሳሩ ከመእወ ይላል። ሊቃውንቱ ደግሞ ከመኦሆ አዎ ገድየዋለሁ እንደማለት ስዕሉ ተንቀሳቀሰ ይላል። በእውነቱ ማለት ስዕሉ። ስለዚህ ጻድቅሰ መዊቶ ወይ ባልጀመራችሁ በቀር በደንብ አድርጋችሁ ለመርቆሬዎስ እልል በሉ። መርቆሬዎስ ከሞተ ከዘመን በኋላ የተነሱትን የቤተ ክርስቲያን ጠላት የሆኑትን በስዕሉ ገዛቸው። አሁን ዛሬ ኢትዮጵያ ውስጥ ሰሜን ሸዋ ውስጥ ወደ ደብረ ሲና አካባቢ ነው። ደህነነ ስዕል ከመኦሆ ዘይብል ሲባል አብሮ የሚዘል ስዕል አለ ዛሬም ማለት ነው። ኢትዮጵያ ውስጥ አለ እንደዚህ ሲባል፣ ይሄ ወረብ ሲባል አብሮ የሚዘል ስዕል አለ። ዛሬም ቅዱስ መርቆሬዎስን ላመኑት ከሞተ በኋላም ቢሆን አጋንንትና ጠላቶቻቸውን ይገዛላቸዋል፣ እነሱን ይጠብቃቸዋል። ቅዱስ መርቆሬዎስ ሙቶም ይገዛል። በረከቱ ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።